ሐዋሳ few months ago ሙቭ አድርጌ ነበርና ብዙ ጥያቄዎች አሉ። ለምንድን ነው ወደዚህ ሙቭ ያረከው? ያው መጀመሪያ ጉዳዩ ለስራ ነበረ። ኢንሰርት ክሊፕ እዚህ ጋርና መጥቼ ወደዛ ምናምን ኤሪያ ሀይቁን ተሻግሮ እዛ ጋር በቆሎ እየፈለፈልን ነበረ ማሽን አምጥተንና ለዛ ጉዳይ ነበር የመጣሁት። ግን ኤቭሪ ታይም ሐዋሳ በመጣው ቁጥር ፎር ሳም ሪዝን አትሂድ ይለኛል። ሶ ስራውንም እሱን ስራም ከጨረስኩ በኋላ እዚህ ቆይቻለሁ ማለት ነው። እና አም ኤክስፕሌን ሐዋሳ ለምን እንደመረጥኩ Yeah, Spider. Okay, shit. I just woke up in an animal. I just woke up in a lamb. Flawless baguettes and an orange Richard. I just had bust down a cantaloupe. Niggas want beef and I'm trying to be vegan. እንዴት ነሽ? አለ ተመለስ። አዎ ተመረባቱ የት ይሻላል? እዚህ ነው ይሻላል። ደህና ነህ? አላሻዎችም እኮ አዲስ አበባ በጣም ለመኖር ያበደች ቦታ ናት። ታምራለች፣ ውብ ናት ምናምን። ግን አይ ፊል ለኔ was kind of draining ነበረ እና አዲስ አበባ ውስጥ ለራሳቸው ቤዚክሊ ጊዜ የላቸው። ይነጋል፣ ይመሻል፣ ሩጫ ነው፣ ክራውድድ ነው and I don't know I feel like አዲስ አበባ is more of ሾው ኦፍ ለማድረግና የሆነ ማቴሪያሊስቲክ የሆነ ቦታ ይመስለኛል አዲስ አበባ ላይ ስፔሲፊክሊ ኢቭን ዶ ያው ብዙ ኦፖርቹኒቲዎች እኮ አሉ ስፔሻሊ ተቀጥሮ ለመስራት ምናምን የኢትዮጵያ አብዛኛው ጂዲፒ አዲስ አበባ ነው። ግን ሐዋሳ is more slower ለራሴ ጊዜ ያለኝ ኤቭሪቲንግ ቡም 5 ደቂቃ አክሰሰብል ነው። ሞተር ይዛለው you know parking is not really a problem። ነዳጃው የትም ቦታ ኢትዮጵያ ውስጥ ችግር ነው። ግን ቢያንስ ሞተር የሆነ 1-2 ሊትር ከርታችሁ ምናምን ለሁለት ቀን ምናምን ይገድ ስፔሻሊ የኔ ሞተር እና ያ ነገር ይሄ having a peace of mind calmness እና being closer to nature እዚህ I feel like ሐዋሳን ሻይን የሚያረጋት is the nature ሌኩ አለ፣ ጦጦቹ፣ ወፎቹ all that stuff እና even though ምግብም ላይ ሳይድ ፊት ለፊት ቁጭ ብሎ መብላት እና የመሳሰሉት ነገሮች I feel like it's so peaceful, you know, and that's the reason. ትናንትና ባይ ዘ ዌይ with my cameraman ምናል ሊንክ አፕ አድርገን ልንቀር ስንል የሞተሩ ጎማ የኋላው ለሽ ምን ይባላል ሁሌ የሆነ ነገር ለመስራት ስታስቡ በቃ የማይሆን ነገር ነው የሚያጋጥማችሁ። ኤኒዌይስ ብቻ አሁን ቀጣዩ ቀን ነው ከጂም ነው የተመለስኩትና ይሄን ቪዲዮ ለመስራት ያሰብኩት because ብዙ ሰው ምን አነሳስቶ ነው አብዛኛው ሰው ወደ አዲስ አበባ መሄድ በሚፈልግበት ሰዓት አንተ ወደዚህ የመጣው ምናምን and ኢንስታግራም ላይ ዲኤምስ ውስጥ ብዙ ኮሜንቶች ላይ people ask me እዚህ ያለውን ሲቹዌሽን እና አሁን ኮስት ብሬክዳውን ነው ማድረግላችሁ ኮምፔር እናደርጋለን ምናምን እዚህ ምን ላይ ልታወጡ ይችላልላችሁ ሶ ያ ዋና ወጪ ኦብቪየስሊ ፉድ
ትራንስፖርቴሽን አለ ኤንድ አኮሞዴሽን መኖሪያ ምናምን እና ያው እንደኔ ደግሞ ኤክሰርሳይዝ ብታደርጉ ምናምን ከሆነ ጂም አለ። ሶ መጀመሪያ ትራንስፖርቴሽን እዚህ ወይ ሞተር ትገዛላችሁ ወይ ሞተር ልትከራዩ ትችላላችሁ። ሞተር ኪራይ ብዙ ጊዜ በቀን 500 ብር ምናምን ይገኛል። ልግዛ ካላችሁ ደግሞ ኤኒዌር ፍሮም ላይክ 100 ምናምን ሺህ እስከ 300 400 ምናምን ሺህ ብር ነው። ሌላው በታክሲም አለ ባጃጅ አለ። ግን ያው ኢት ዲፔንድስ ላይክ እዚህ ኮንትራት ልውሰድ ካላችሁ ምናምን ብዙ ብር ይጠይቋቸዋል። 200 300 ብር ምናምን ባጃጆች እንደዛ ናቸው። ካልሆነ ደግሞ እንደ የትኛውም ቦታ ታክሲ ይዛችሁ መሄድ ትችላላችሁ እንደ አዲስ አበባ። ሶ ትራንስፖርቴሽን አኳያ ያለው ነገር እሱ ነው። ያን ያህል ውድ አይደለም ትራንስፖርቴሽን። ከተማውም ጠባብ ስለሆነች እኔ ሆነስትሊ ሞስትሊ አብዛኛው ቦታ ሁላ ዋከብል ነው አንሌስ ሩቅ ቦታ ካልሄዳችሁ። በእርግጥ እኔ ዋና አካባቢ ፒያሳ ነው ያለሁት። የስ ሀዋሳ ውስጥ ፒያሳ የሚባል አለ። ባይ ዘ ዌይ እኔ እዚህ ከመጣሁ በኋላ ነው ያወቅኩት። አዲስ አበባ ብቻ የለም ፒያሳ፣ እዚህም ፒያሳ አለ። እኔ ፒያሳ ላይ ስለሆነ ያለሁት ያው በእርግጥ ሁሉም ነገር አክሰሰብል ነው እና 5-10 ሚኒት ዋክ ሆናን አብዛኛውን ጊዜ ብዙ ቦታ የምትፈልጉትን ነገር ማግኘት ትችላላችሁ። አሁን እኔ ወደ ጂሜ ስ ላይክ 5 ሚኒት ምናምን ዋክ ነው። ያን ሩቅ አይደለም። እዚሁ ጋር ሱፐር ማርኬት አለ። ዩ ጌት ፖይንት። ሌላ አኮሞዴሽን ሬንት ምናምን ነው። ሬንት አይ ውድ ሴ ዴፊኒትሊ ቺፐር ነው ከአዲስ አበባ። ያን ያህል ልዩነት የለውም ግን ብዙ አማራጭ የለም እንደ አዲስ አበባ። እውነት ለመናገር ላይክ ብዙ አማራጭ የለም እንደ አዲስ አበባ እንጂ ለምሳሌ ላይክ አሁን አይቻለሁ ሙሉ ግቢ ቪላ ቤቶች ላይክ 15 ሺህ ብር በወር 20 ሺህ ብር በወር እንደዛ። አፓርትመንቶች ኤኒዌር ፍሮም ላይክ አንድ ክፍል ከ6 ሺህ ብር ጀምሮ አለ። ቱ ቢ ኦነስት ላይክ ሬንት ካሰባችሁ ኦልሞስት ላይክ ከ6 ሺህ ከ5 ሺህ ጀምሮ እስከ 20-30 ሺህ ምናምን ዲፔንዲንግ ኦን ምን አይነት ክፍል አንድ ክፍሎች አሉ። ለዚህ ሬኮመንድ ማድረጋችሁ ብዙ የአዋሳ ደላላ ፔጆች አሉ እንትን ላይ ቲክቶክ ላይ ምናምን ሰርች ብታደረጉ ታገኛላችሁ። እሱ ነው ሬኮመንድ ማድረገው። ሌላ ፉድ ነው። እውነት ለመናገር እስካሁን እኔ ይሄ አሁን ያለሁበት ኪችን ስለማይመችናን ላይክ ውጪ ነው አብዛኛውን ጊዜ የምበላው። ሆነስትሊ እውነት ለመናገር አፎርደብል ነው እዚህ ውጪ መብላት። ለምን ላይክ አሁን ሀይቁ ጋር ሄዳችሁ በ300 ብር 200 ምናምን ብር 300 ብር አሳ ትበላላችሁ። እንደዚህ ደግሞ እንጀራ ቤቶች እንደዚህ ትናንሽ ቤቶች አሉ ላይክ ኤኒዌር ፍሮም እንደዚሁ 200-300 ብር ሬንጅ ምናምን ሽሮ፣ ፍርፍር፣ ጥብስ ምናምን እንደዚህ አይነት ነገር ትበላላችሁ። ሶ ፉድ አክቹዋሊ ኢዝ ዘ ላት ቺፐር። እቃ ኢዝ ናት ቺፕ። እቃ እንዲያውም እኔ ኢን ሳም ሲቹዌሽንስ እንዲያውም እዚህ የሚወደድ ይመስለኛል። አስቤዛ ልግዛላ ካላችሁ እንዲያውም እዚህ ሊወደድም ይችላል። ኢትስ ላይክ ዘ ሴም አዝ አዲስ አበባ። እሱ ያን ያለ ልዩነት የለውም። አዎ ያ እሱ ያው ነው፣ በቃ ኦልሞስት ያው ነው። ሌላ ጂም ናው እሱ ቢግ ዲፍረንስ አለው ከአዲስ አበባ። ጂም እዛ ላት ቺፐር። እዚህ እኔ የምከፍልበት ጂም እኔ የምሰራበት ጂም ላይክ ዘ ቤስት ጂም የሚባል ሀዋሳ፣ እውነት ለመናገር ሀዋሳ ውስጥ ማንም የትኛውም ጂም የሚወዳደረው ጂም የለም። እኔ የምሰራበት ጂም እና እሱ 4000 ብር ነው። ዳት ሴም ጂም እውነት ለመናገር አዲስ አበባ ቢሆን አትሊስት ማለት ነው በጣም አነሰ ከተባለ 8000 ብር በወር ይሆን ነበር ቢያንስ አዲስ አበባ ቢሆን እና የ3 ወር ምናምን 10000 ብር ነው የምትከፍሉት። የ3 ወር ሲሆን ይቀንሳል እና ኢትስ ዘ ቤስት ጂም ሂር። ሌላ በቃ ኦልሞስት ኤቭሪቲንግ የምትፈልጉት ነገር በጠቅላላ አለ እና እኔ ያው ብዙ ጊዜ ኤክስፔል ለማድረግ ሞክር ያለው ላይክ አይ ላይክ ኢት ሂር። አዲስ አበባ አይ ፌልት ላይክ ኮንሲስተንትሊ ጀስት ኤግዚስት ለማድረግ ራሱ ብር ታወጣላችሁ አዲስ አበባ ነው። እዚህ ግን ስናት ደ ሴም። በኢንተርቴንመንት አኳያ እውነት ለመናገር አዲስ አበባ ብዙ አማራጭ አለ። ፓርኮች አሉ ላይክ ሙቪ፣ ሲኒማ ቤቶች፣ ሆቴል፣ ሬስቶራንት ምናምን በዚህ ዙሪያ ላይክ አዲስ አበባ በጣም አማራጭ አለ። ግን እዚህም ዩ ካን ሃቭ አ ጉድ ታይም ዩ ኖ። አሁን ባስኬትቦል ኮርትስ ምናምን አሉ። አሮ ነው ፑል ቤት ምናምን ከተማቻችሁ እነሱም አሉ። ሲኒማ ምናምን የለም ግን ላይክ ሌላ ስታፍ በደንብ አለ። ሩፍቶፕ ላውንጆች አሉ። ላይክ አሪፍ የሆነ ቪው ኢንጆይ እያደረጋችሁ ቺል የምታደርጉበት ቦታዎች በጣም ብዙ አሉ።
ላይሆን ሊችል የሚችለው ላይክ ለብዙ ሰዎች እዚህ ስሎወር ቢዝነስ ኢንቫይሮንመንት አለ። ይሄ ሀስል ምናምን እንደ አዲስ አበባ አይደለም። እዚህ በጣም ኤቭሪቲንግ ስሎወር ነው። ሱቆች ቀስ ብሎ ነው የሚከፈቱት። ላይክ 2 ሰዓት 1 ሰዓት ከምናምን 2 ሰዓት ነው የሚከፈቱት። ከዛ ማታም እንደዚህ 2-3 ሰዓት ነው የሚዘጉት። ስሞለር ሲቲ ነው እሱ የራሱ ሊሚቴሽን አለው። ላይክ ዩ ኖ በአንድ ቀን በ2 ቀን ዞራችሁ የምትጨርሱት አይነት ከተማ ነው እና እሱ ሳም ፒፕል እንዲያውም ቦሪንግ ሊሆንባቸው ይችላል። ቦርደም ምናምን ላይክ ኢት ዲፔንድስ። እውነት ለመናገር እናንተ ከምትፈልጉበት ነገር ጋር ኢት ዲፔንድስ ዋት ዩ ዋንት። ለእኔ የምፈልገው ስሎወር እንትን ስለሆነ ነው። ኤንድ ሞስትሊ የራሴ ስራ ስለሆነ የምሰራው አክቹዋሊ የሌላው ነገር ባዘር አያደርገኝም። ሶ ያ ያለው ነገር እሱ ነው። አይ ዶንት ኖ ሀዋሳ ለምን ያህል ጊዜ እንደሚሆን በት ራይት ናው ለእኔ ሀዋሳ ኢዝ ዘ ፕሌስ። ተጨማሪ ጥያቄ ምናምን ካላችሁ ዴም አድርጉኝ ኦር ኮመንት ምናምን። ግን ሆፕፉሊ ይሄ ያለውን ሲቹዌሽን በደንብ ያሳያቸዋል። ፒስ አውት።